ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ አጥር የሆነች ነገር ነው ይዤ የመጣሁት። ምን መሰላችሁ? እኛ አረብ ሀገር ላይ ስንኖር አረብ ሀገር ላይ ስንሰራ ብዙ ነገር አሳልፈን ወደ ሀገራችን እንመለሳለን። ያ ያሳለፍነው ነገሮች ግን ለሰው ሼር ስናደርግ ወይም ደግሞ ወደ ሚዲያ ቀርበን ለሰው ለሶሻል ሚዲያ ለትምህርት እንዲሆን ለማስተላለፍ ያ ሁሉ ያየነው ሁሉ ያሳለፍነው ሁሉ ሳይሆን ለሰው ትምህርት ይሆናል፣ ለነገ ለአዲሶቹ ትምህርት ይሆናል የምንለው ነገሮች ብቻ መሆን አለበት። እንደኔ ማለት ነው። ከአንዴ ሁለት አይቻለሁ፣ ከአንዴ ሁለት ልጆች አይቻለሁ ሶሻል ሚዲያ ላይ ቀርቦ ብዙ ነገር ለኛ ሼር ያደረጉ ማለት ነው። እንዲሁም አረብ ሀገር ላይ ስንሰራ ብዙ ታወርቶ የማልቅ ነገር ነው። ግን ሁሉ ነገር አይወራ። የማይወራ ለምን መሰላችሁ? የማይጠይቅ ለራሱ የሚያይ ለደቂቃ ለሰከንድ ችግራችን የሚያይ ፈጣሪ አለ። ለፈጣሪ ነው የምንተው። ግን ደግሞ ለሰው ትምህርት ይሆናል። ወደፊት አዲሶቹ ይማሩበታል፣ ሰው ይማርበታል የምንለው ነገሮች ጥሩ የሆኑ ነገሮችን አንድ ላይ ጠቅልልን እንደ ትምህርት ሼር ማድረግ እንችላለን። እንደዛ ካልሆነ እኛ የሆነውን በስሜት ያደረግነው ነገር ወደ ሶሻል ሚዲያ አምጥተን ሼር የምናደርገው ከሆነ ታዲያ እኛ ለሰው ትምህርት ሰው ከኛ ላይ ምን ይማራል? ነገ አዲሶቹ ከኛ ላይ ምን ይማራሉ? እንደዛ መሆን የለበትም። ያ ትናንትና እኮ ያሳለፍነው ዛሬ እሱ አይደለም። ዛሬ እኮ እኛ ትናንትናም አልፈን ዛሬ ለሌላ ሰው ሼር ለማድረግ ሌላ ሰው እንዲማርበት እግዚአብሔር አድርጎናል። ስለዚህ እኛ ያ ስሜታዊ ያረገንን ነገሮችን ትተን መልካሙ ለሰው ትምህርት እንዲሆን ማሳለፍ አለብን። አረብ ሀገር ላይ ብዙ ነገር ነው ታወርቶ የማልቅ። ምንም ታወርቶ በስንት በ10 ቀን በምናምን አመት ታወርቶ የማልቅ ነገር ነው የምናሳልፈው። ይሄ ማቆ ፈጣሪ ብቻ ነው የማይደክመው እግዚአብሔር፣ እሱ ብቻ ያውቃል። እኛ ይሄንን ሁሉ ሁኛለሁ ብለን ሳንነግር ችግራችን አይቶ የሚረዳን ፈጣሪ ከኛ ጎን ስላለ ያ ችግራችን ያ ሁሉ ነገር አልፈን ለሚዲያ ቀርበን ሼር ለማድረግ ከበቃ ነው እግዚአብሔር ይመስገን። ያ ሁሉ ነገር አልፎ አይደለም፣ ያ ሁሉ ነገር አልፎ ነው። ግን ደግሞ ትምህርት ይሆናል እየተባለ ነው። ትምህርት አሁን ለምሳሌ እኛ አረቦች ቤት ስንሰራ ከነሱ ጋር የሚያገናኘን በተለይ ከወንዶች ጋር የሚያገናኘን ነገር የለም። ከሴቶች ጋር ደግሞ ለስራ ከመጣ ነው ልክ እንደ ጎደኛ እንደ እህት የሚባል ነገር አረቦቹ ጋር ውሸት ነው እንጂ የለም። ውሸት በተለይ መልካም እንግዲህ ከ100% ስንት መልካም ሰው ከሆኑ እንደዛም ከሆኑም ግን ሁሉም እንደራሱ ሳይሆን የራሳቸውን አሁን ለምሳሌ እነሱ መውራት ይፈልጋሉ። ዛሬ የነሱ መውራት የፈለጉትን ከአንድ ሰራተኛ ጋር አውርቶ እንደዚህ ሆኖ በቃ ይስማማሉ፣ ይታወቃሉ። ግን ከዛ በኋላ የሚፈጠር ችግር ትልቅ ነው። ከዛ ሁሉ ምንድነው? ዝምታ ነው የሚበልጠው። የመጣ ነው ለስራችን ስለሆነ ስራችን በስነ ስርዓት መስራት፣ ከነሱ ጋር ጎደኛ አለመሆን። ምክንያቱም ስለማይሆን አስመሳይ ስለሆኑ ነገ ስለሚጎዱ። እሷ ከባለቤቷ ጋር ተጣልታ መታ ለኔ ከነገረችኝ እኔ ምን አገባኝ? አልመለስለትም፣ አልሰማትም። ይሄ የእሷ ችግር ነው። ቆማ ካወራች እኔ ዝም ካልኩ ቀጥ ብላ ትወጣለች፣ ትሄዳለች። ሌላ ነገር እኔ መልስ ካልመለስኩለት
እሷ ወደ ባለቤቷ ትጠረጥረኛለች የሚባል አባባል እናንተ ምንም ነገር ካላረጋችሁ እናንተ ከሱ ጋር ማታወሩና እሱ ከሱ ጋር ግንኙነት ከሌለኝ ምንም ነገር የለም። እንደዛ አንዳንዶቹ እንደዛ ብላችሁ የምትሸወዱት ልጆች ይቅርባቸው። ከነሱ ጋር የሚያገናኛቸው እናንተ ምንድነው? ስራና ደሞሳቸው ነው። ስራና ደሞሳችን በቃ ሌላ ነገር ምንም ነገር ጣጣ። እሷ ተጣለች፣ እሱ ተጣለ እንኳን ማለት ነው አረብ ሀገር ላይ ቀርቶ ማለት ነው አገር ላይ ቢሆን ባልና ሚስት መሀል የፈለገ ቢመጣ ሰራተኛ ምን አገባችሁ? እናንተ የምትፈልጉት ስራቸውና የሚወጣ ደሞሳችሁን ብቻ ነው። በቃ በዛኛው ላይ ብቻ ነው እናንተ እኛ የምንነጋገረው። ሌላ እኛ የሚያገባን ነገር የለም። ከነሱ ጋር አውርቼ እነሱ ጋር እንደዚህ ሁኛ ለኔ እንደዛ አድርገን እንደዛ አይነት ነገሮችን ምንም ነገር አይጠቅማቸው። ለነገት ሌላ አዲሶች የሚመጡትን ወደ አረብ ሀገር ለማምጣት የሚያስቡት ልጆች ሚዲያ ላይ እንደዚህ አይነት ነገሮች ሲያዩ በውሸት ልባቸው ይሞላል። አንዳንዳችሁ አው ኮንፊደንስ ኑሮናን ይችላል። ሁላችንም እኮ ልክ እነሱ በዓለም መንገድ ብቻ ሁል ጊዜ የምንነዳ አይደለንም አይደለም። እኛም የራሳችን ቀይ መስመር አለ እንደነሱ ለመፍታችን ማለት ነው። መቼም ያው እንግዲህ አረብ ሀገር ላይ ታውቃላችሁ እነሱ ምድርም የኛ ነው ሰማም የኛ ነው የሚሉት ህዝብ ናቸው። ባይዘይ ማለት ነው እንደዛ ነው እንደዛ የሚያስቡት ህዝብ ናቸው። ግን ያው እንግዲህ ሆኖም በተወሰነ እኛም የራሳችን ቀይ መስመር አለ። እሱን የሚያውቁት ያው ብዙ አመት የቆዩት እንደዚህ የሚያውቁት አዲሶቹ ግን እንደዚህ ዛሬኛ እንደምንናገረው ሶሻል ሚዲያ ላይ እንደምንሰማው ከሆነ ይጎዳሉ። ሁሉ ነገር እንደዛ አይደለም። እኔ በጉልበት ሄዳለሁ፣ እኔ በጉልበት እንደዚህ ያደርጋለሁ፣ እንደሱ አይደለም። ኮንፊደንስ ሊኖራቸው ይችላል፣ ግን ደግሞ ያ ነገር አይሰራም። ብዙ ጊዜ እኮ ሰው በብላት ነው እንጂ በጉልበት አይኖርም። በጉልበትማ ቢሆን ኑሮማ የት በደረስ ነው። ያው ጉልበት ያጠፋል፣ ብላት ግን መንገዱን ያሳምራል። ስለዚህ ሁላችንም በጉልበት እኔ እንደዚህ አድርጌዋለሁ እኔ እንደዚህ ነኝ ማለት ሳይሆን ጉልበት ያለው እግዚአብሔር ነው። በእግዚአብሔር መኩት እናንተ እነሱ እሳት የሚሆኑት እግዚአብሔር አምላክ መልካም ያደርጋል። እነሱ ከእግዚአብሔር ብቻ አትራቁ። እውነት ለመናገር ሁሉ ነገር ያልፋል። እግዚአብሔር አምላክ ግን ሁሉ ነገር ያሳልፋል። አዎ መጎዳት ይሆናል፣ ብዙ ነገር አለ። ሁሉ ነገር ሆኖ እግዚአብሔር ይመስገን። ምክንያቱም ሰው ሀገር ላይ እኛ ጎን ያለ እግዚአብሔር ብቻ ነው። እግዚአብሔር ብቻ። አንድ ክላስ ብንታመም ብንሞትም እንኳን እኮ እግዚአብሔር አባታችን ነው ጎን ያለ እንጂ ማንም የለም። ውሃ ብንታመም ማንም የለም። ታዲያ እኛ እግዚአብሔር አምላክ ጎናችን ሆኖ አባታችን ዛሬ ያ ሁሉ ነገር ሆነ ያ ሁሉ ነገር መናገር የለም። ሁሉ ነገር እግዚአብሔር ያውቃል። ግን ለሰው ትምህርት የሚሆን ነገሮች ትንሾች በቃ ሼር ማድረግ እግዚአብሔር ያሳለፈውን ታምር የእግዚአብሔር ታምርን ሼር ማድረግ ችግር የለም። ስለዚህ ሁልጊዜም ሶሻል ሚዲያ ላይ ከአረብ ሀገር ገብተን ወደ ሚዲያ ስንመጣ እንደዚህ ሰውን የሚያስተምር ሼር አድርጉ። እኔ አንድ ቪዲዮ ተሰርቶ ያየው ቪዲዮ እንደው የመዳም ቅመሞችማ ያለ አንድ ቪዲዮ ሰርቶ ነበር። እሱም ግን አረብ ሀገር ላይ ነው ያለው። እኛም በቃ የሆነ በቃ እንደ ውሸት ነገር እንደ ውሸት ነገር ነው የምናገሩት፣ እንደ ውሸት ነገር ማለት ነው ያ ቪዲዮ የሚሰሩት። ግን እውነት እኮ ነው፣ እውነት ነው። እነሱ ብዙ ሚዲያ ላይ ያቀረቡት ግን እውነት ነው። ግን ሆኖ ሁሉ ነገር አይሆን በቃ የሆነ ትምህርት እንደሌለን ብዙ ነገር
መስተላለፍ እንደማንችል ወይንስ ደግሞ አረብ ሀገር ያሉት ሴቶች እኮ ከምንም በላይ ናቸው። እኛ ከምንም በላይ ነን፣ እውነት ለመናገር ማለት ነው። ችግርን አውቀን ብዙ እኔ ይሄ ብዬ አልናገርም፣ ሁሉ ነገር እናውቃለን። ግን ደግሞ ወደ ሚዲያን መጥተን ችግራችን ሼር ስናደርግ አንዳንዶቹ እውነት የማይመስላቸው ቪዲዮ ይሰሩበታል። ግን እኮ ውሸት ሆኖ አይደለም። እኔ ሆኖ ይሄ ሁሉ የተናገርኩት ሁሉ ውሸት ሆኖ አይደለም፣ ግን እውነት ነው። ግን ደግሞ ሰው ይሄ ሁሉ እውነት አምኑ። እኔ ለራሴ እየደረሰኝ ነገር አይደለም የሚኖርበት ነው አውቃለሁ። እውነት እንደሆነ እኔ አውቃለሁ። ግን ደግሞ ማንም አያምንም፣ እውነት ነው ብሎ አያምኑም። ለዛ ነው እኔ ባለፈው ቪዲዮ ዩቲዩብ ላይ አይቼ ነበረ። በዛ ሚዲያ ላይ ቀርቦ የገጠማችሁትን ሼር ያደረጉ ልጆች አንድ ልጅ ቪዲዮ ሰርቶ ነበረ። መዳም ቅመሞች እንደዚህ ኧረ ተረጋጉ ምናምን ብሎ ብዙ ነበር። እሱም ግን ስግደት ላይ ነው የሚኖረው። አያችሁ፣ ስግደት ላይ የሚኖር እንኳን ማለት ነው የውስጡን አቅም ውስጥ ምን እንዳለ ቤት ውስጥ የሚሰሩት ምን ችግር እንደሚያጋጥማቸው በቃ ውሸት ነው የሚመስላቸው። ስለዚህ አውርቶ አልቅም። ለዛ ነው እኔ የተወሰነ ትምህርት ለሰው ትምህርት የሚሆን ብቻ ሼር አድርጎ የምላቸው ለዛ ነው እንጂ ተወርቶማ እንኳን ሶሻል ሚዲያ ይሄ አንድ ክታብ አንድ መጽሐፍ ብጻፍ አልቅም የአረብ ሀገር ስቶሪ እውነት ለመናገር ማለት ነው። ስለዚህ ሁላችንም የኔ የምለው እግዚአብሔር አምላክ ከስግደት በቃችሁ ይበላል። አገራችን እንደው መድኃኔዓለም ስግደት በቃችሁ ይበላል። ስግደት ሙሉ በሙሉ ከኔ ሳይሆን ከሁሉ ስግደት በቃችሁ ይበላል። እሱ ብቻ ነው እኔ ለመናይ። በእውነት ስግደት ለማንም አይመኝም። እኛ ስንቱን አይተናል፣ ስንቱ እንባችን ጠርገናል። ግን እግዚአብሔር ይመስገን ሁሉ ነገር በሱ እጅ ነው። አንድ ቀን ስግደት ሁሉ ቀርቶ ምን ይታወቃል? እግዚአብሔር አዋቂ ነው። ሁሉ ነገርም ለትምህርት ይሆናል። እቺ ዓለም ከንቱ ናት፣ የሚያልፍ ምንም የለም። ስለዚህ እግዚአብሔር ይመስገን። የተሸገሩትን እግዚአብሔር አምላክ ከችግር ያውጣን። ሁላችንም ችግረኛ ነን። ግን ሆኖም ደግሞ በስንት ስቃይ ያሉት አሉ፣ ታሞ ያሉት አሉ አይደለም? እሱ ስናይ ደግሞ እግዚአብሔር ይመስገን እንላለን። እኛ ግን ብዙ ጊዜ ሁልጊዜም እግዚአብሔር ይመስገን በናገኝም ብናጣም እግዚአብሔር ይመስገን። ዋና እሱ ብቻ ነው፣ ዋና ጤና ነው እንጂ አረብ ሀገር ላይ የማይናገር ምን አለ? አይቶ እኮ ይፈርዳሉ። አከሌ ለምን እንደዛ ሆነ? አንዳንዶቹማ በሰውነት በምን አይደለም የሚገምቱት፣ እንደዛ አይደለም። አረብ ሀገር ላይ ብዙ ነገር አለ፣ ብዙ ውጣ ውረድ አለ። አገር ውስጥ ያሉት ግን እንደዛ ብዙ መቼም እኮ ሰው እኮ የሚሰሙት ሳይሆን የሚያዩት ነው የሚያምኑት። አንዳንድ ጊዜ ብዙ እንደዛ ነው። እስኪ በአይናቸው የሚያዩትና በጆሮ የሚሰማው እኩል ነው? እኩል አይደለም። ለሰውም አንፈርድ። ስለዚህ ሁላችንም የራሳችንን ገጠመኝን ለሰው ሼር ስናደርግ በቃ ያስተምራል የምንል ብቻ እንደዚህ ጭምቅ አድርገን ወደ ሶሻል ሚዲያ ማስተማር ሼር ማድረግ ነው። አዲሶቹም ነገ የሚመጡትን ሶሻል ሚዲያ የሚያዩትን አይቶ የሚማሩበት እንደዛ ነው። ሰላም የሆነ መንገድ ብቻ ኮንፊደንሳችን ሳንጨምር። ወዳችኋለሁ። መልካም ጊዜ ለሁላችሁም።